ወገኖቼ እግዚአብሔር ለእናንተ ያዘጋጃትን ዝግጅት አታውቁም። በንስሐ መቅረብ ብቻ በቂ ነው። ለጊዜው ሞት የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ሕይወት። ለጊዜው መከራ የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ደስታ። እግዚአብሔር ለእናንተ ያዘጋጀው ደስታ ለጊዜው ሐዘን የሚመስል ነው። መግቢያው መከራ ነው፣ ፍጻሜውና መውጫው ግን ደስታና ሰላም ነው። መግቢያው ማጣት ነው፣ ፍጻሜው ግን ማግኘት ነው። እግዚአብሔር ለእናንተ ያዘጋጀው ዝግጅት እጅግ መልካምና የተወደደ ነው። አያችሁት? ለዮናስ ያዘጋጀው የሚውጥ ታላቅ አሳ አሰናዳ። ማንም አይደለም እኮ አሰናዳ፣ እግዚአብሔርን ያሰናዳለት። ልብ በሉት። እግዚአብሔርን የሚያክል ጌታ ንስሐ ገብተው ለሚያገለግሉት አገልጋዮች ይሄን ሊያሰናዳ ይችላል ብላችሁ ታስባላችሁ? ባህሩ መካከል ወይም በባህሩ ላይ ጴጥሮስን እንዳስኬደው እንደ ጴጥሮስ በባህሩ ላይ ተራመድ ብሎ ሊያስኬደው በተቻለው ነበር። ግን ይሄን አላደረገም፣ ሌላ ነገር አደረገ። ሌላስ ቢያደርግ እግዚአብሔርን ማንከልክሎት። በእውነት እናንተ የምትለምኑት አሁን ሰላምና ደስታ ታገኙ ዘንድ ወይም ደስተኛ ሕይወት ትኖሩ ዘንድ ሀብታም እንዲያደርጋችሁ ነው አይደል የምትለምኑት? ገንዘብ እንዲሰጣችሁ ነው አይደል የምትለምኑት? እግዚአብሔርን ሌላስ አድርጎ እናንተን ማስደሰት ቢችል ምን ታውቃላችሁ? በእውነት ወገኖች ለእኔ ያሰናዳሃትን ለእኔ ያዘጋጃሃትን መልካም ነገር ሁሉ ስጠኝ በሉት እንጂ ሌላ ለምን ትሉታል? ቆጥራችሁ ሰፍራችሁ ይሄን አምጣ ለምን ትሉታላችሁ? ክርስቲያኖች የምንለምነውን እንኳን እናውቅም። አንዳንድ ጊዜ የሚጎዳንን ሁሉ እንለምናለን። ጴጥሮስ ጌታ ሆይ አንተስ ከሆንክ በባህር ላይ እንድመጣ እዘዘኝ አለው። ና አለው። ተፈተነበት። ለምናችሁ በተቀበላችሁት ነገር ልትፈተኑበት ትችሉ ይሆናል። ወገኖቼ እማልፈተንበት ጸጋ ስጠኝ ነው ማለት ያለባችሁ። እማልወድቅበት በረከት ስጠኝ ነው ማለት ያለባችሁ። ለምነው ባገኙት ሀብት የተዋረዱ ብዙዎች አይደሉ እንዴ? ለምነው ባገኙት ልጅ የተፈተኑ ብዙዎች አይደሉ እንዴ? ስለተስለው በየደብሩ በየታቦቱ ደጅ ጠንተው ባገኙት ስጦታ የተፈተኑ ብዙዎች አሉ አይደል እንዴ? ለምነን በምናገኘው ስጦታ ምናልባት እንዳንፈተን መጠንቀቅ ያስፈልጋል ወገኖች። ስንጨቀጭቀው እግዚአብሔር ዝም ብሎ እንዲሁ ሊሰጣን ይችላልና። አንዳንድ ሰዎች ሀብታም ባል እንዲሰጣቸው የሚለምኑ ሴቶች አሉ። በሀብታሙ በኩል ነው ጥሩ ቤት እግዚአብሔር የሚሰራልኝ ብለው ስላም መልካም ሕይወት የሚሰጥሽን ባል እንጂ በእውነት ብዙ ሀብት የሚሰጥሽን ባል አይደለም እግዚአብሔር ደግሞ ላንቺ ያሰናዳው። ምን ያደርግልሻል እሱ? እግዚአብሔር ለእናንተ ያሰናዳትን ነገር ነው መጠበቅ ያለበት። ምናልባትም እኮ የሚውጥ አሳ ሊሆን ይችላል ለእናንተ ያሰናዳው። በዚያ ነው ሊያሻግራችሁ የፈልገው እግዚአብሔር ሊያድናችሁ የእናንተን ሕይወት ሊያተርፋት የፈልገው በዚያ መንገድ ይሆናል። ስራችሁን እንድትፈጽሙ ተልእኳችሁን እንድታጠናቅቁ የፈለገው በዚያ መንገድ እሱ ባሰናዳው በዚያ መንገድ አሳልፎ ሊሆን ይችላል እግዚአብሔር። ስለዚህ እግዚአብሔር ለኔ ያሰናዳትን እስኪሰጠኝ ድረስ እጠብቃለሁ ነው ማለት ያለባችሁ። ያሰናዳላችሁን ጠብቁ እንጂ ድን ነው ማንገብገብ፣ በቃ እንደዚህ መቸኮል ማልቀስ በየቀኑ መልካም ነው፣ ግን ያንን እንባችንን ለኃጢአታችን ስርየት እናድርገው። ብዙዎቻችን ለችግራችን ያለቀስነውን ያክል ለኃጢአታችን አላለቀስንም፣ ገና ነን። ብዙዎቻችን በዚህ ዓለም የፈረሰው ቤታችን እንዲሰራ ያለቀስነውን ያክል ለሰማዩ ቤታችን አላለቀስንም፣ ገና ነን። የእንባ ዋጋ የከፈልነው ለምድራዊ ኑሯችን ነው፣ ለሰማያዊ ሕይወታችን አይደለም። ለጠፋችሁ የቅድስና ሕይወታችን አይደለም፣ ለጠፋው ጌጣችን ነው እንባችንን እርግፍ ያደረግነው። ሌቦች ለወሰዱብን ገንዘብ ያዘንነውን ያክል፣ ደረታችንን የደቃነውን ያክል፣ የተጸጸትነውን ያክል ዲያብሎስ ስለሰረቃት ነፍሳችን አዝነን እናውቃለን? ኃጢአት ላስኮበልላት ነፍሳችን አዝነን እናውቃለን? አልቅሰን እናውቃለን? ደረታችንን መተን እናውቃለን? ብዙዎቻችን ለምድራዊ ጉዳይ ነው ትኩረት ሰጠን የምናለቅሰው በእግዚአብሔር ፊት በቀረብን ጊዜ። ወገኖች እግዚአብሔር ለኛ ያሰናዳት ነገር ለጊዜው ማትታይ ሳር የለበሰች ደመና ይጋረዳት ትሁን እንጂ ከሰማይ በላይ ሌላ ደመና ይጋረደው ወይም ሰማይ የተዘጋው ሰማይ የሸፈነው ሌላ ሀገር ሁሉ ነው ያዘጋጀልን ወገኖች። ስለዚህ እግዚአብሔርን ዝግጅት ሳናውቅ እንዲሁ ወደ ምሬትና ወደ ብሶት መግባት የለብንም። ይልቁንም ንስሐ እንግባና እንጠብቀው እግዚአብሔር ያዘጋጀልንን እንዲሰጣን።